ትክክለኛነቱ ከዚህ አንፃር ከተረጋገጠ ትክክለኛ የሆነ መጽሐፍ ደግሞ ትክክለኛ በሆነ ሰው ነው ሪቪል የሚደረገው ማለት ነው። ስለዚህ ከዚህ አንፃር ማስረዳት ነው። እሺ ጥሩ ገለጻ ነው። በደንብ ቴንኪው አላህ ይባርክ። አሁን ያመጣቸው ሰዎቹ ሳይህ ዳይፍ ነው። አሁን ያመጣቸው ሳይህ አይደለም፣ ቅብብሎሽ ያለው አይደለም፣ የግለሰቦች ጉሳተ ልብ እንጂ ሳይህ ተብሎ የሚጠቅስ ጥቅስ አይደለም። እና ሰዎችን ያመጣቸው ለሃይማኖት ሳይንቲስቶች እኮ ናቸው። እና እኔ እነሱ ዳይፍ ናቸው፣ ሳይህ አይደለም። እሺ በል እንግዲህ ግን ምን መሰለህ አቡኪ፣ አሁን ደግሞ ነብዩ በቁርአን ላይ ያልከው ስለ ሰይጣን የሚያልከው መጽሐፍ ቅዱስ ላይ ያለ እኮ አሁን ያልካቸው እኮ መጽሐፍ ቅዱስ ላይ ያለ እኮ ነው። ይሄ አሁን ምንም የሚለው ያልካቸው ሁሉ መጽሐፍ ቅዱስ ላይ ያሉ ናቸው። እንደ አንዳንድ ቁርአኑና መጽሐፍ ቅዱስ የሚገናኝበት ጊዜ አለ። ባይዘው ለምሳሌ ለፍርድ ቀን ማቴዎስ 25:31 ጀምሮ ያለው በቁርአንም አለ፣ አይቼዋለሁ። ቁርአን ላይ ማለትና አንዳንድ ይዛረፋል ወይም የተዋረሰ ነገር አለው። እኔ እኮ ማንበብና መጻፍ ስለማይችሉ ስለዚህ የእሳቸው ማንበብና መጻፍ አለመቻል ከሎጂክ ጋር የሚቃረን ነገር ነው። አንተ ደግሞ ሎጂክ ትጠቀማለህ ነው እሱ ለማለት የፈለገው ማለት ነው። እና ያ ነገር ብዙ የሚያስኬድም የሚያዋጣም አይደለም። እኛ ሙስሊሞች ምናምነው እስልምና ሃይማኖት አጠቃላይ ከሎጂክ ጋር አይቃረንም ብለን እናምናለን። ከሎጂክ ጋር ይስማማል እንላለን። ከሎጂክ ደግሞ ያለፈ ነገር አለው ብለን ነው የምናምነው። ከሎጂክ ያለፈ ነገር አለው እንደዛ ብለን ነው የምናምነው ማለት ነው። እንትን ላይ ቁርአን ላይ በሱረቱ ዛሪያት ምዕራፍ 41 ምዕራፍ 51 ቁጥር 7 ላይ የመንገደኞች ባለቤት በሆነው ሰማይ እምላለሁ ይላል አላህ ሲናገር። ምን ማለት ነው? ሳልኖር ምን ትረዳለህ? ከኝ ኡስታዝ ወይድ በሱረቱ ዛሪያት ምዕራፍ 51 ቁጥር 7 ላይ የመንገደኞች ባለቤት በሆነው ሰማይ እምላለሁ ይላል። ባለቤት በሆነው በራሱ እየማለ ነው የመንገደኞች ሰማይ። እሱማ ማንም የሚምለው እኮ አይደለም የጠየቁ። የመንገደኞች ባለቤት በሆነው ሰማይ እምላለሁ ይላል። ሰማይ የማባበል ባለቤት ነው አለ። የመንገደኞች ማን ናቸው? መንገድ ላይ በሰማይ የሚሄዱት መንገደኞች እነማን ናቸው? ለምሳሌ መላእክት ሊሆኑ ይችላሉ። እንደ ቁርአን ነው መሄድ ያለብህ። አየህ ቁርአን የዛሬ 1400 ዓመት በፊት ሰዎች ወደፊት በሰማይ ላይ እንደሚሄዱ ቀደም ብሎ ተንብየዋል ነው ብለን የምንለው ማለት ነው። ቁርአን ምን ይላል መሰለ? በሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ትንቢቱን ከጊዜ በኋላ በእርግጥ ታውቁታላችሁ ይላል። በሱረቱ አና ምዕራፍ 6 ቁጥር 7 ላይ ለትንቢት ሁሉ የሚደርስበት መርጊያ አለ፣ ወደፊት ታውቁታላችሁ አለ። እንደዚህ አይነት ነገሮች አሉ። አታክልት ጾታ እንዳላቸው ነገረንና እናንተ ይህንን አታውቁም አለ፣ ወደፊት ደግሞ ያሳውቃችኋል ይህንን ነገር ይላል አላህ። ስለዚህ ትንቢት የሩቅ ነገር ወይም ደግሞ መጻኢ ጊዜን ይዟል ቁርአን። ከፈጣሪ ውጪ መጻኢ ጊዜ መናገር የሚችላል? ከፈጣሪ ውጪ የሚያውቅ የለም፣ ፈጣሪ ነው የሚናገር። ታዲያ ቁርአን ላይ እንዴት ሊኖር ቻለ? ይሄ መጻኢ ጊዜ ወደፊት ታውቁታላችሁ ምናምን እያለ አላህ ነግሮን ወደፊት ታውቁታላችሁ እያለ የሚነግረን በሱረቱ ሷድ ምዕራፍ 36 ቁጥር 36 ላይ የምድርን ከምታበቅለው ከማያውቁት ነገሮችን ጥንዶችን የፈጠረ ነው ይላል። ከማያውቁት ነገር ይላል። ቁርአን በመጣበት ሰዓት አይታወቅም፣ ጥንዶችን ይላል። ባልና ሚስት የሚባለው ነገር የታወቀው ይሄ አሁን በኋላ ላይ ነው የታወቀው ራሱ እንጂ ባልና ሚስት እንደሆነ እጽዋት ባልና ሚስት እንደሆኑ አላህ በቁርአን ውስጥ ነግሮናል። በአይ ቲንክ በእንትን ላይ ብትመለከተው እንደዛ ነው። ሱረቱ ረድ ምዕራፍ 13 ላይ እንደዛ ነው የሚናገረው። 13 ቁጥር 4 ላይ እንደዛ ነው የሚናገረው። ፍራፍሬዎችን ምን አደረገ? ጥንድ አደረጋቸው ነው የሚለው። ቁጥር 3 ላይ ራሱ ማለት ነው ጥንዶች አደረጋቸው ነው የሚለው። ዘውጅ አደረጋቸው። ዘውጅ ማለት ባልና ሚስት ማለት ነው። ዘውጀኒ ነው የሚለው። አይተው ከሆነ አረብኛው ምናልባት ወደፊት ትማረዋለህ ብዬ አስባለሁ። ካለ በኋላ ምን አለ? በ19ኛው ክፍለ ዘመን ላይ ምን ጥናት ተደረገ? ጉኔ ታውቃለህ? ሴቴ የምትባል ተገኘች። የጾታ እንቁላል ህዋስ ማለት ነው። ከዛ ደግሞ አኔር የሚባል ደግሞ የወንዴ አለ። ወንዴና ሴት የሚባል ነገር መጣ። ያ የታወቀው አሁን ነው። አምላካችን አላህ ግን በሱረቱ አና ምዕራፍ 6 ቁጥር 93 ላይ ያለው መጀመሪያ ስለ እጽዋት ባልና ሚስቶች ናቸው ካለ በኋላ ዘውጅ ናቸው ጥንዶች ናቸው ካለም በኋላ በውስጡ ምን አለበት አለ? ታምራት አለበት ካለ በኋላ በሱረቱ አና ምዕራፍ 6 ቁጥር 93 ላይ ታምራቱን ወደፊት ታውቁታላችሁ በላቸው ይላል። ወደፊት ታውቁታላችሁ ለምን አለ አላህ? ተፈጸመ ስለሆነ። ስለዚህ የተመልከት እንግዲህ የሩቅ ነገር ሚስጥርን ይዞ እንዴት ነው እንትን የሚለው ማለት። ፈጣሪ ደግሞ ተወራርዷል። አይተኮን ኢሳይያስ ላይ ተወራርዷል። ከምታመልኳቸው አማልክት መካከል እውነተኛ አምላክ ከሆኑ የሚመጣውን ነገር
ሳይደርስ ይንገሩኝ ብሏል። ሳይደርስ ይንገሩኝ ብሎ ተወዳድሯል። አይተው ከሆነ ሳይደርስ ይንገሩኝ እያለ ተወራርዶ ነው የምታየው ኢሳያስ ላይ ታስታውስ እንደሆነ ሳይደርስ ሳይፈጸም ትክክል ሳይደርስ ይንገሩኝ እያለ ይወራረዳል። ሳይደርስ ምን ይበሉኝ ይንገሩኝ እያለ ይናገራል። ኢሳያስ 44:7 ላይ ያው የሚመጣውን ነገር ሳይደርስ ይንገሯቸዋል። ከምታመልኳቸው መካከል የሚመጣውን ነገር ሳይደርስ ይንገሯቸዋል። ስለዚህ አምላካችን ያላ በቁርአን ሳይደርስ ነገራት ሳይደርሱ አስቀድሞ መናገሩ ቁርአን ያላ ንግግር ነው። ረሱል ሰለላሁ ዐለይሂ ወሰለም ብቻቸውን ነበሩ፣ ሰዎች አልነበሩ፣ ምስክር አምጡ ምናምን ነገር ካላችሁ እሱን ብናመጣም ዋጋ የለውም። እኔ ልንገርህ አሁን ነበሩ 100 ሰዎች አይተዋል መልአኩ ገብርኤልን ብዬ የምስክርን ባመጣ ገብርኤልን አይተውታል። ገብርኤልን 100 ሰዎችን አብሮ አናግሯል ምናምን ብዬ ከሐዲስ ባስመጣለህ ረሱል ሰለላሁ ዐለይሂ ወሰለም የሰሩት ታምር አለ ወይ ብለህ ብትል የሀገር 100 ማስረጃ ባመጣልህ ለአንተ አይጠቅምህም። የሚጠቅምህ የትኛው ነው ብለህ ስትል የሩቅ ነገር ገይቡን መናገር የምንችለው ኢሳያስ 44:7 ላይ ከፈጣሪ ውጪ መጻኢ ጊዜን ሰይጣን ማወቅ ይችላል ወይስ አይችልም ነው ጥያቄያችን። ሰውስ ይችላል ወይ? አይችልም ካላችሁን ቁርአን ላይ ገይብ የሆኑ ነገሮች አሉ፣ የሩቅ ነገር ሚስጥሮች አሉ። መጻኢ ጊዜውን ይናገራል ቁርአን። ከዚህ አንጻር ቁርአን ያላ ቃል መሆኑን ያላ ንግግር መሆኑን በዚህ ባጭሩ መረዳት ትችላለህ። ራሱ ሳልነው ሩቅ ሳትሄድ ማለት ነው። ደስ የሚል ነው። በነገራችን ላይ ኡስታዝ ወይድ ቃለ ሕይወት ያሰማልን በእኛ በአንተ ደግሞ ዘመን አሄራ ይመርልህ። ዱንያ ምንም ብታምር ጠፊ ናትና አሁን ሼህ ሁሴን ጅብሪል የሚባሉ አሉና የኢትዮጵያን ፖለቲካ ወደፊት መጻኢ ነገር እያንዳንዷን ተንትነው የጻፉ ምናልባትም አንባቢ ስለሆንክ የሰው ሁሴንን ጅብሪል አንበብ ይሆናል ብዬ አስባለሁና ብዙዎቹ የሚገረሙበት ካነበብከውም ገብተየውና እሳቸው ስለ ኢትዮጵያ መጻኢ እያንዳንዷን ነገር ያስቀመጡ ሰው ናቸው። ያ ማለት ግን ነብይ ናቸው ማለት አይደለም። እኔም እኮ አልሽካርኩም አንዳንድ መለኮታዊ መገለጦች አሉ ብያለሁ። ለምሳሌ የአላህ ሱብሃነሁ ወተዓላ አምላክነት ከሚናገሩ መጽሐፎች አንዱ ሱራ 57:3 ላይ ሱራ 3:131 ላይ ሱራ 22:16 ላይ ሱራ 22:6 ላይ ይናገራል። ሱራ 57:1 ላይ አልፋና ኦሜጋ ፊተኛና ኋለኛ መሆኑን ይናገራልና እነዚሁ ደግሞ ስሞች ተጠቅለው መጽሐፍ ቅዱስ ላይ ያሉ እሱም ደግሞ ለክርስቶስ ተሰጥተው ይታያሉ። አሁን እነዚህ የጠቀስኳቸው የአላህን አምላክነት የሚናገሩ ናቸው። በምንነትም በማንነትም አንድ ፈጣሪ ሁሉን ገዢ የዓለማቱ ጌታ የማይተኛ የማይንቀላፋ መሆኑን የሚናገሩ ናቸው። ነገር ግን ደግሞ ሁሉን ቻይ አልፋና ኦሜጋ እንደመሆኑ ለኢየሱስም ደግሞ ራዕይ 1:17 ላይ ይናገራል። 22 ላይ ያለውም ለምሳሌ ከአላህ 99 ስሞቹ ከ99 ስሞቹ አንዱ እውነት የሚል ነው። በዮሐንስ ወንጌል 14 ደግሞ ክርስቶስ እውነትን መንገድን በራሱ ነውና ስለዚህ የአላህ አምላክነት የተሰጠው ለኢየሱስ ክርስቶስም አምላክነት አለ። ቀድሞ ደግሞ ሌላ ቦታ ለምን ትሄዳለህ? ሳልኖር በጣም እያዳመጥኩ ነው። ሌላ ቦታ በአንድ ሄድ ከራሱ ስለ ቁርአን ነው እያወራን ያለ ነው። ስለ ቁርአን እንትን አንሳና ሼህ ጅብሪል የሚባሉ አሉ ወሎ አካባቢ ላይ አልከሳቸው ሲጀምር ጀምሮ የሆነ ነገር ከተከሰተ በኋላ ነው ተማሪዎቻቸው እያወጡ እንዲህ ብለው ነበር እያሉ የሚሉት። አላህ በቁርአን ውስጥም ሙስሊም ከሆኑ እሳቸው ማለት ነው ሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ መሐመድ ከወለዱ ልጆቻቸው መካከል የማንም አባት አይደለም የአላህ መልእክተኛና የነቢያት መደምደሚያ ነው ተብሎ ነው የተባለው ማለት ነው። ቆይ አንዴ መልእክት ልመልስ። ናው ይቅርታ መልእክት መመለስ እና እንደዚህ አንድ አውሮፓ ላይም የነበረ አንድ ሰው ነበረ ራሱ 14ኛው ክፍለ ዘመን ላይ የነበረ ሰው አለ ራሱ ማለት ነው ከዋክብት ቆጣሪ ነው። ነገር ግን የሆነ ነገር ሲፈጸም ሴፕቴምበር 11 ፎቁ ሲመታ እሱ ተናግሮት ነበር ብለው ያወጣሉ። እሱ የተናገራቸው ነገሮች በአጠቃላይ አውጥታችሁ አሳዩን እስቲ ንገሩንና እኛ እናንብበውና እኛ እንጠብቅ ስንላቸው ፈቃደኛ አይደሉም። ሼህ ጅብሪል የሚባሉት ወሎ ላይ ያሉ ሰውዬ ሲጀመር መጠጥ የሚጠጡ ሰው ነበሩ። ሰላት አይሰግዱም። በዛ ላይ በእስላም አይፈቀድም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም ብለን እናምናለን። ትንቢት የሚባል ነገር የለም። ከሌ ተነበየ ያለ ሰው
ስላለ ብቻ ትንቢት ይዟል ማለት አይደለም። ከአምላክ ከሆነ አይሆንም፣ ከአምላክ አይሆንም ብለን ምናምነው እና የእሳቸው እንትን አብዛኛውን እኔ ጠይቄያለሁ። መጽሐፋቸውን ስጡኝ ስላቸው አይሰጥም ይላሉ። ለማን ነው? ተማሪዎች ተማሪ ነው መሆን ያለበት መጀመሪያ። ከዛ ልክ የሆነ ነገር ሲከሰት አብይ ሲመጣ ስለ አብይ ገጥሞ ነበር ብሎ ግጥም ይገጠማል። እንዲህ ብለው ነበር ይባላል። አፄ ኃይለ ሥላሴ እንደሚሞቱም ተናግረዋል። ደርግ እንደሚወድቅ ከሌ ምናምን ነገር መለስ እንደሚሞት ምናምን ይለዋል። የሆነ ነገር ከተከሰተ በኋላ ነው የሚመጡት። አሁን ላይ ደግሞ የሉም። ራሱ ያው አብይ እንደመጣ አካባቢ ላይ ነበረ በጣም እንትን የሚለው የነበረው እና እንዲህ አይነት እንትኖች አካሄዶች ብዙም የሚያስኬዱ ነገሮች አይደለም የተጠቀምከበት። ልክ እንደዛው 14ኛው ክፍለ ዘመን ላይም አንድ ሰው ነበር እንደዚህ እንትን የሚል። እንደዛ ካልክ ደግሞ ከኢሳያስ ጋር እየተጋጨ ነው ያለው። ኢሳያስ 44:7 ላይ ሳይደርስ ይንገሩኝ ነው ያለው። የሚመጣውን ነገር ሳይደርስ ይንገሩኝ እያለ እየተወራረደ እየተናገረ አይ እንደዚህ ነገር አሉ ይናገራሉ ከሰይጣን ይመጣል ካልክ እኔ ምንም ችግር የለውም ራሱ ማለት ነው። እና የባይብል ነቢያቶች ብዙ ናቸው። አንድ በአንድ ብናደርጋቸው ጠብ ነው የሚሉት በአንተ መስፈርት መሰረት ማለት ነው። ሰዎች ምስክር ያስፈልጋቸዋል፣ እንትን ያስፈልጋቸዋል፣ የድምፅ መስማት አለባቸው የሆነ ነገር ይላሉ። እና እስቲ ከነቢያት መካከል ይህን መስፈርት የሚያሟላ ወይ ከእናንተ ከባይብል ነቢያት ብለን ያንኑ መስፈርት እነሱ ጋር ስንወስደው የለም። አብዲ የሚባል ነቢይ ታውቃለህ? ሳልኖር አብዲው የሚባል ነቢይ ታውቃለህ? በባይብል አብዱ ነው አቢውድ ነው። አብዲው ነው የሚባለው። አዎ አለ። እሱ የሰራው ታምር አለ። የሰራው ታምር እኔ እንጃ። የሰራው ታምር አለ ወይ? እሺ ፈጣሪ ሲያናገረው ያያለ የመሰከረ አለ አብሮት የነበረ ሰው እሱ ነቢይ ስለመሆኑ በወቅቱ በሱ ዘመንም ከሱ ዘመን በኋላ ከሱ ዘመን በፊትም ከሶስቱም ማምጣት ይቻላል። አብዲው ከመምጣቱ በፊትም አብዲው በመጣበትም ጊዜ አብዲው ካለፈም በኋላ አብዲው የሚባል ነቢይ እንዳለ የመሰከረ አለ በባይብል ውስጥ። አይ የግድ መስከር እኛ ነቢያት ያመኑት መሰረት ስላልሆኑ ተመልከት እንግዲህ ተመልከት። ግን ነቢይ ነው ብላችሁ ተቀበላላችሁ፣ ምስክር የለውም፣ ምንም ነገር አታገኝለትም ራሱ። እና አንዳንድ ጊዜ የሚመጡ ነገሮችን ጥንቃቄ ብታደርጉ ጥሩ ነው ለማለት ፈልጌ ነው። ቀጥል። ያውን ወደ ሌላ ፖይንት መሄድ ትችላለህ። አውሂ ጋር ጨርሱ የጀመራችሁትን ፖይንት። ኡስታዝ ዘይድ ወይ አንዴ ኡስታዝ ዘይድ ወይ አንድ ብቻ አንድ ደቂቃ አንድ የተናገራት ነገር እኔ አላወራም፣ ላወራ አይደለም፣ አንድ ሰከንድ ብቻ ኡስታዝ እንትን ደርሳለኝ። ምናልባት 10 ደቂቃ ነው ልጠብቀው ትችላለህ ኡስታዝ። እኔ ለማለት የፈለኩት ቅድም ምንድነው እኔ ሃንድል አደርጋታለሁ ነው ልጅቷን። እሺ ኦኬ እሺ። አይ ግን ብዙ የማታውቁት ነገር ስላለ ነው እናንተ። አሁን በቅርብ ለምሳሌ በቅርብ እዛ ቤት እነ ቆስጠንጢኖስ እነ ሬድቲም ገብተው እያወራን እንደው ፎቶ ያተያዘብኝ ፎቶ ያዘን ብለው የተጎረሩ ቀን ማለት ነው። ዛሃራን እንደፈለጉ ሲያስወርዳት ነበር ካፊሮች፣ እንደፈለጉ ወላሂ ያወርዱናል፣ ያወርዱናል። እና አንዳንዴ በቃ እኔ ሃንድል ላድርጋትና ታስተካከላለች። እኛ ይኸውልህ አደባልቄ እዚህ ሶሻል ሚዲያ ላይ ነው እኔ ነሲያ ለማድረግ ነው እኛ የምንችለው፣ ነሲያ ማድረግ ነው፣ ሀሳብ መስጠት ነው፣ ምክር መስጠት ነው። ውሳኔው በኋላ ላይ ከአላህ ጋር ነው የሚጨርሱት እኛ። ምክንያቱም አሁን እንትን ነው በዚህ ቲክቶክ ላይ ያለው መንደር በጣም አስቸጋሪ ነው። ስለዚህ መስተካከል ካለበት አንድ ነገር እንደዚህ ነሲያ ትሰጣለህ። ከዛ ሀሳቡን ውሳኔው የሰውየው ነው። ከዛ በኋላ ያለው ነገርና ሀቢቢ እረዳሃለሁ። በደንብ እንደምትቆረቆረ ይገባኛል። ስለዚህ እስቲ እንሞክር አንዴ። እሺ እንሞክር እስቲ። እሺ አይ እኔ ምንም አላልኩም ኡስታዝ። አሁን ሐሳቤ ምን በላይ ከሆነ አዎ እኔ አይቻለሁ እኮ ባይኔ ገብቼ አይቻለሁ። አጋጣሚስ ማንን ተከትዬ እንደሆነ አላውቅም። ስገባ ታችሁኝ ሳዳምጥ ነበር ሳይ ነበረ። ከዛ በኋላ የነበረውን ነገር አድሚኖች ካፊሮች አድሚኖች ነበሩ፣ እንደፈለጉ ነው አላህና መልእክተኛውን የሚሳደቡ ሰዎች ነበሩ ምናምን ነገር። ግን አሁን ምን እናድርግ ነው? ወደ መፍትሄ ነው መሄድ ያለብን። ወደ መፍትሄ ስንሄድ ምንድነው ልጅቷን ማዳን አለብን፣ ልጅቷን ማስተካከል አለብን። ያለን አማራጭ ማለት ነው በዛው ቀጥይ እንደፈለሽ በቃ አንዴ አትፈተሻል በዛው በጥፋትሽ ቀጥይ ማለት በጥፋት ላይ ጥፋት መደረብ እንዳይሆን እኛ የቻልነውን ያክል ልጅቷን እናስተካክላለን። ልጅቷ ደግሞ የምታዳምጥ ነው። እኔ በኔ በኩሌ ሳያት እኔን እያዳመጠሽኝ ነው ያለችው። በቃ የሆነ ነገር ብሽሽቅ አታድርጊ ስትባል እሺ፣ ይሄን ነገር አትፊ ስትባል እሺ፣ እስካሁን ድረስ ካየሁት ነገር ማለት ነው። እና ልጅቷን ማዳን ነው እኛ የምንፈልገው እንጂ ማንም ሰው እንዲጠፋብን አንፈልግም። ሳልኖርን ለመሳብና ለማምጣት ወደ ኢስላምን አውቀው ላኢላሃ ኢለላህ ብሎ ገመዱን ይዞ
እንዲድን እየፈለግን ያለውን ሰው ደግሞ እንዲህ ጥፋት አጥፍቷል ምናምን ብለን ወደ ጎን ጥፋቱ እንደ ጥፋት ሆኖ ማለት ነው ያቃጥላል፣ ያናድዳል። አዎ እውነት ነው። ወኔ ያለው ሰው ነው። አዎ አንተ እንደዚህ በመሆኑ ወኔ ያለ ቁጭት ያለ ሰው በመሆኑ አልሐምዱሊላህ ደስ ይለኛል። ለዲኑ ቁጭት ያለው ሰው ለዲኑ የሚቆረቆር ሰው ደስ ይለኛል። እና ያንተን አይ አግሪ ዊዝ ዩ 100% 100% ካንተ ጋር እስማማለሁ። እና እንትኑን ኃላፊነቱን ለእኔ ስጠኝና እኔ ላስተካከል ነው ያልኩት። አሁን ወደ መፍትሄ ሀሳቡ ነው። አንተ ደግሞ ችግሩን ነው እየነገርከን ያለው። ችግሩ ትክክል ነው። ምንም ጠብ የሚል ነገር የለም አንተ በተናገርከው መሰረት። እሺ አብሽር። እሺ እንትን ስም አልጠራም፣ ምንም ነገር አላነሳም። ግን አንድ ነገር ብቻ ልበል ኡስታዝ ይፈቅዱልኛል? የሆነ ሀሳብ ስም አልጠራም፣ ምንም አልልም ኢንሻአላህ። እኔ ምንድነው እኔ ሐሳቤ ምንድነው ምከሩ ያን አድርጉ ምናምን ማድረግ የምትችሉትን። ከዛ በኋላ ግን በቃ ተው፣ እንደዛ አይነት ሰዎችን ጸጥ ለማለት ሞክሩ። ሌሎች ሰዎች እኔ ሁሌም ሐሳቤ ይሄ ነው። እኔ ካፊር ቤት እንኳን የተቀጠፈ ወላሂ አጋጥሞኝ ገብቼ ምንም አላልኩም፣ ሰውየውም ማለት ነው። እኔ ምንም አልተናገርኩትም። እሱ የቀጠፈውን ሰው ማስረጃ አንጣ ብየው ወላሂ ነው የምልወት ለ20 ደቂቃ ጠበቁኝ እዛ ቤት ማለት ነው። ለአንጣ በሌላ ስልክ ነው ያለው ብሎ ማምጣት አልቻለም። ረሱልና ዘይድ ይሄ ዘዋጁ ላይ አላ እንትና ማነች ብቻ ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅና ከሚለው አያ ላይ ማለት ነው። እና እነዚህ ሰዎች ቁርአን ላይ አላህ ላይ ሲቀጠፍ ቁጭ ብለው የሚያዳምጡ ስለሆኑ ባናፈምሳቸው ብንተዋቸው፣ በቃ ተዋቸው፣ አትከታተሏቸው፣ ተዋቸው። እና ያንን ማለት ነው። ጀዛኩሙላሁ ኸይራን። በክፋት አይደለም ያላችሁ ሰዎች እሺ ተነግሯችኋል። እንግዲህ ደባልቄ የነገራችሁን ነገር አስባችሁ ተነጋገሩ። የሆነ ሹራ የምታደርጉበትም ቴሌግራም ግሩፕ ላይ ዋትስአፕ ላይ ከፍታችሁ ተመካከሩ። ምን መሆን አለበት፣ ህዝባችንን እንዴት ነው የምናስተምረው፣ እንዴት ነው መመለስ ያለብን የሚለውን ነገር ተነጋገሩ እርስ በርሳችሁ ማለት ነው። ጀዛከላህ ኸይረን ጀዛ ማለት ነው። የወጡም አሉ ተናግረው የወጡም አሉ በግልጽ ቋንቋ አብረው ከሷ ጋር ጀማዓ ነበሩ የወጡም አሉ። ስለዚህ የበግ ለምድ የለበሱ ተኩሎች ስላሉ ራሳችንን መጠበቅ ነው። እስልምና መነጋገር ነው እንትን ማለት ነው። በቃ መነጋገር መመካከር ነው። ግን አንድ ሰው ሙስሊም ነኝ ካለ ሙስሊም አይደለም ማለት አንችልም። እሱ ነው ትልቁ ነገር። መብቱ የለንም እኛ ጋር መብት የለንም። ገይቡን አላህ ነው በዛሂሩ ሙስሊም ነው ብለን እንዳለን። ሌላውን ይሄ ኒፋቅ ምናምን ከሆነ ደግሞ አላህ ይጠይቋል። በጣም ከባድ ወንጀልም ነው አይደል? በቁርአን ሱረቱ ኒሳ ምዕራፍ 4 ላይ የጀሃነም አዘቅት ውስጥ ነው የመናፍቃን ወይም ደግሞ ኑፋቄ ያለባቸው ሰዎች የጀሃነም አዘቅቱ ታች ያለው ነው። ከካፊር የበለጠ ነው ወንጀሉ፣ በጣም ትልቅ ነው። ስለዚህ አላህ ከመናፍቃን ኑፋቄ ይጠብቀን፣ አላህ ከሙናፊቃን ኒፋቅ ይጠብቀን። ማለት ኒፋቅ በጣም መጥፎ ነገር ነው፣ መጥፎ በሽታም ነው። በቃ ይሄ ነው ያለው ነገር ማለት ነው። ግን አንድ ሰው ሙናፊቅ ነው ኒፋቅ አለበት ለማለት አንደኛ እንትኑ ነው። መላእክቶች እንኳን በዚህ ደረጃም እንትን አይሉም እና አይዳፈሩም ማለት አታውቀውም። ራሱ ውስጡና ውጩ አንድ አይነት አይደለም። የሙናፊቃን ውጫቸው ሙእሚን ናቸው፣ ውስጣቸው ደግሞ ካፊር ናቸው። እንደዛ ነው ልዩነቱ። ካፊር ደግሞ በውስጥም በውጭም ነው። አሁን ለምሳሌ ሳልኖር ካፊር ምንም አያስቸግርም እንትን ለማለት ማለት ነው። በያን ለማድረግ እንትን አይልም። የነዛ የእንትኖች ግን በጣም ያስቸግራል። ግን ሙናፊቅ ብሎ አንድ ሰው ለመበየን በጣም ከባድ ወንጀል እንደሆነ ነው በኢስላም የሚታወቀውና ጥንቃቄ ቢደረግ ጥሩ ነው ከማለት ፈልጌ ነው። ፐርሰናሊ እንዳትወስዱት።